ጥያቄ ግን ነበር። አንደኛ አምላክን ፊት ለፊት የማየት ፊልም ከዚህ በኋላ አልሰራም እያለ ነው ቢኒያም እየተባለ ነበር። በዚህ ምክንያት ነው ይሄድን በቃ ኦሬዲ እንደነገርኩሽ እናቴ የሆነ ነሸጥ ካልተመቸሻት ወዲያው ነው የምትሄደው። ጅቦች መጡ፣ አንዱን ጠራ፣ ፊት ለፊታችን ጅቦች ተደረደሩ። ለምንድን ነው የሚሰግዱልሽ ምናምን አልኩና እንደ ትዕቢተኛ የምትጠይቅ ጥያቄ አለ አይደል? ብቻ ሰማይ ላይ በደመና መካከል የኪዳነ ምሕረት ስዕል እራሷን አየኸው? አዎ አየኋት። ፊልሙን ህይወት ያሳደርኩ ነበር። እስካሁን ድረስ ወደ 10 የሚሆኑ የፊልም ስራዎችን ጽፌ ሰርቻለሁ። ከአዲስ ወደ ድረስ ውስጥ ለውስጥ መገናኛ መጣሁ። ግን ደረስኩኝ። እኔ እንግዲህ የመጀመሪያው ጥያቄ የነበረው አምላኬን መፈለግ ነው። ያ ጥያቄ መጀመሪያ እንዴት መጣ ግን? አምላኬ ማን ነው ወደሚለው ጥያቄ እንዴት መጣክ? እኔ ለየት የሚያደርገኝ ነገር ብዬ የማስበው በነበርኩበትም ሃይማኖት ውስጥ በነበርኩ ጊዜ ልጅ ሆኜ ጠያቂ ነኝ። ምክንያቱም ጠያቂ ያደረገኝ ነገር ትልቁ ነገር ዙሪያዬ እናት አባት ወይ ደግሞ ዘመድ ምናምን የሚባሉ ነገሮች አልነበሩም። ይሄ የተሟሉ ነገሮች ባይዘው በዚህ አጋጣሚ የተሟሉ ነገሮች ለልጆች ማቅረብ ሌሎችን ነገር እንዳይመለከቱ ማድረግም ጭምር ያንን ነገር ተምሬያለሁ። ቤተሰብ ይጡ ወር ዘመድ ይጡ ማለት ሳይሆን ቤተሰብ ሲያሳድግ ልጆችን በብልሃት ማሳደግ አለበት። ስላለው ብቻ መስጠት የለበትም። ምክንያቱም አንቺ ሳትኖሪ ስትቀሪ ላይኖሩ ይችላል። የዛኔ መድረሻ ቢስ ይሆናል። ስርዓት በጣም ወሳኝ ነው ስታሳድጊና በማጣትና በማግኘት ውስጥ አንዳንዴ ያለሽውን ሁሉ ለልጅ ልትሰጪው ትችያለሽ፣ ግን ልክ አይደለም። ያለሽን የሆነ ነገር እየቆጠብሽ እያስተማርሽው ከ1 ሳንቲም 2 ሳንቲም እያልሽ ነው ማስተማር ያለብሽና እኔ ትልቁ ጥያቄ የነበረው ዙሪያዬ ማንም አልነበረም። ከእናቴ ደግሞ መምተኛ ነበረች በሰዓቱ። እንዴት ማንም አልነበረም? እህት ወንድሞች፣ ሌላ ቤተሰብ አልነበረም? መስቀልቅል የወጣ ነው ትንሽ የኔ ህይወት። መስቀልቅል የወጣበት ምክንያት ምንድነው? እኔ ራሴን ሳውቅ እናቴ ስር የተለያዩ አሉ ዘመዶች እዛም እዚህም አሉ። ግን ቤተሰብ ይሄ ቤት ኖሮሽ አባት ኖሮሽ ወር ደግሞ እህት ኖሮሽ አንድ ቦታ የተቀመጠ ፋሚሊ የለም። ስለዚህ እናቴን መከተል ነበረብኝ ይዛ ያልኩ ማለት ምክንያቱም ማወቅ ይቻላል። ያው ለተመልካቾቻችን ግልጽ ለማድረግ ያክል እናቴ እንግዲህ ገና እኔ አባቴ ሲሞት እኔ ሆድ ውስጥ ነበርኩኝ። ገና አልተወለድኩም ነበር እና አባቴ ከሞተ በኋላ ጤና አጣች። የኔ ወንድሞች ወደ ሐረር ከተማ አክስታችን ሄሩት ትባላለች ወሰደቻቸው። እኔም በሰዓቱ ከተወለድኩ በኋላ ሄጄ ነበረ። ስንተኛ ልጅ ነው አንተ? የመጨረሻ ለአባቴም ለእናቴም የመጨረሻ ነኝ። ግን አጠቃላይ ስንት ናችሁ እናንተ ቤተሰብ ውስጥ? በአባቴ በኩል ወር በእናቴ በኩል ልጆች አሉ። ግን የእናቴ አባት 3 ነን፣ 3 ወንድ ነን። አጠቃላይ ብዙ ነን። ያው እናቴም ከሌላ ወልዳለች፣ አባቴም 4 ሚስትም ስለነበሩ ከሌላም የመውለድ ቻንስ አለ፣ ልጆች አሉ። ግን ለኔ የመጨረሻ ልጅ ነኝ። ለአባቴም ለእናቴም የመጨረሻ ልጅ ነኝና እነሱ ወደዛ ለማድረግ ሲሄዱ እኔም ከተወለድኩ በኋላ የመሄድ እድሉ ነበረኝ። ምክንያቱም እናቴ አእምሮዋን ኮንትሮል ማድረግ አትችልም ነበርና በዛ ምክንያት እናቴ ግን ኦሬዲ የመጨረሻ ስለሆንኩኝ የምታይበት አንግል ከሌሎቹ ትንሽ ለየት ይላል። አዎ ያሳሳል አይደል? ልጅም ስለሆንኩ ምናምን ሌላውን ባትችልም ሌላውን ይዛ መሄድ ባትችልም እኔን እየያዘች ትሄድ ነበር። ሐረር መጣ ወደ ገጠራማው አካባቢ ይዛኝ ትሄድ ነበርና በዛ እዚህ በሚል ህይወት ውስጥ ነው ያለፍኩት። ራሴን ሳውቅ በስነ ስርዓት ቅድም እንደነገርኩሽ በነበርኩት ሃይማኖት ስርዓት እሄዳለሁ፣ ማድረግ ያለብኝ ነገር አድርጋለሁ። ግን ጥያቄ ግን ነበር። አንደኛ አምላክን ፊት ለፊት የማየት ፍላጎት ነበር። እንዴት መጣልህ? ይሄ እኮ በጣም ከባድ ሀሳብ ነው። በነገርህ ላይ ምድራዊ አባት ሳይኖር ሲቀር ባዶነት ይሰማሻል። እንደ ሃይማኖት ደግሞ ማን ፈጠረኝ ማን አከናወነልኝ ልጆች እግሮቼን የምትዩ ነገር አለና እነኛ ጥያቄዎች በጣም ፓወርፉል ነበሩ። እንዴት መጣ አብርሃም እንዴት ምኑን ሰባበረ ማለት አንችልም። አብርሃም የአባቱን ጣዖት በሚሸጥበት ጊዜ
ጣዖቱ ምንም ሚኒንግለስ መሆኑን ከተረዳ በኋላ ሰብሮ ነው አብላኛ ጠጣኝ ሲለው እምቢ አለ። ሰው ሰበረ። ከዛ ፍለጋውን ቀጠለ። በየምዕራፉ ተፈጥሮውን እየፈተነ አምላክ መጨረሻ ላይ ድምፅ አሰማውና የኔም ጥያቄ እንዴት ተፈጠረ ምነው በዚህ አሁን እንዲህ ተፈጠረ ልል አልችልም። ግን የሚመስለኝና አሁን ላይ የምረዳው ነገር በሰዓቱ ብቻ መሆኔን የእናቴ ህመም ከሷ ጋር እዚህ ምዛም መርገጤ ያሉ በርደኖች ያሉ ተጽዕኖዎች ፈጣሪን እንድጠይቅ አድርጎኛል ብዬ አስባለሁ። እንደ ስጋ እንደ መንፈስ ግን ያው ምክንያት ይኖረዋል እግዚአብሔር የራሱ እንጂ ዝም ብለሽ ተነስተሽ አምላክን ማየት ፈልጋለሁ ና ውረዳት። አዎ ይሄ ከባድ ሐሳብ ነው። በጣም ጥያቄ እና ደፋር ነኝ እላለሁ እኔ አንዳንዴ ስቲል ነው ሲከፋኝ እንደዛ ነው ና ውረድ እንደ ማለት እንደዚህ ምንድነው አይደለም። ከምን ይመጣል መሰለ ብዙ ጊዜ የሆነ የፍልስፍና መጽሐፎችን በማንበብ ምናምን እንደዚህ አይነት ሐሳቦች ሊመጡ ይችላሉ። እኔ ምንም አይነት መጽሐፍ አንብቤላቅ ብዙ በተመኘሽ ቁጥር ብዙ አምላኮች አሉሽ። ይሄ በጣም ግልጽ ነው። ሚሞሪሽ በዛው ልክ እየደነዘዘ እየሞላ ለመሰረስ ደግሞ ጊዜ ትፈጃለሽ። በዛ ውስጥ ያንቺ ሞት ይመጣል። እኔ በጣም ከሚመቸኝ ጸሎት መንግስት ትምጣ በየቀኑ እንላለንና መንግስት ትምጣ ማለት የኔ ሞት ቀን ትምጣ ማለት ነው። 4 ነጥብ። እንደዚህ እያልሽ ባለሽበት ሁኔታ አንደኛ ግራ የሚያጋቡ ነገሮች አሁን እዚህ ቦታ ላይ ዝብርቅርቅ ያለ ነገር ብናወራ ለሰው ይገባዋል እጭ ብሎ ያልፋል አይደል? ህይወታችን ላይ ስንኖር መምረጥ አለብን። እና ወደ ጥያቄ ሲመለስ የእናቴ ሁኔታ የቤተሰብ ሁኔታ እግዚአብሔር እንድጠይቅ አደረገኝ። ጥያቄው ስቴፕ ባይ ስቴፕ ምናልባት እንዳልደግሞ ብዬ ነው። ስቴፕ ባይ ስቴፕ በየምዕራፉ ቀጠለ ማለት ነው። ትንሽ ግልጽ እናድርጋት አይደል? ምናልባት ከዚህ በፊት ያንተን ኢንተርቪዎች ያላዩ ሰዎች ሊኖሩ ስለሚችሉ ስቴፕ ባይ ስቴፕ እንዴት ወደዚህ ፕሮሰስ ለመምጣት ቻልክ? እሺ እንግዲህ የመጨረሻው ገጠር አካባቢ ላይ በጣም ብዙ ቆይቻለሁ እንደነገርኩሽ ከእናቴ ስር እየሄድኩኝ እናቴ ለኔ ልብስ እየተጨነቀች ለኔ ምግብ እየተጨነቀች ዘመድ የሚባሉ ቤተሰቦች ጋር አንድ ቀን እዚህ አንድ ቀን እዛ ድንገትም ተነሳ 6 ሰዓት ይዛኝ ልትሄድ ትችላለች ወደምትፈልግበት አቅጣጫ። እንደዚህ ያልኩኝ እንዳውም ከዚህ በፊትም አንስቻለሁኝ እግዚአብሔር የመጀመሪያው ተአምሩን ያደረገልኝ እኔና እናቴ ወደ ማታ አካባቢ በስተክክል ባላስተውም ጨለማ ነው በጣም ኦሬዲ ከ4 ሰዓት በኋላ እንደዚህ ገደማ ነው ግን እየሄደን ነበርና የምናቋርጣት የመቃብር ስፍራ አለ። እንደዚህ በዚህ በታች በኩል መቃብር ስፍራ አለ። መንገዱ እንደዚህ ነገር ነው የምናቋርጠውና እኔም ልጅ ነኝ ጅቦች መጡ ማለት ነውና ለሊት ላይ እየሄድን በቃ ኦሬዲ እንደነገርኩሽ እናቴ የሆነ ነሸጥ ካልተመቸሻት ወዲያው ነው የምትሄደው። ጅቦች መጡ። አንዱን ጠራ ፊት ለፊታችን ጅቦች ተደረደሩ። ማለት ጨለማ ነው መቃብር ስፍራ ነው። በጣም ነው የሚያስፈራው። በጣም ከባድ ነበርና በዛን ጊዜ ምንም አልንቀሳቀሳለሁ ጅቦቹ ማለት ነውና እኔ እሷን ነው ወደ ኋላ የምትደብቀው እኔ መጨረሻ ላይ በቃ ቆይተይ አንቺ ምናምን አልኳትኝና ከፊት ለፊቷ ቀደምኩኝ። ማረሳት የልጅነት ሞመንት ነች። ጅቦቹ አንድ ባንድ ነው ቦታውን ለቀው ሄዱት። ልክ አንተ ወደዛ ስትጠጋ እኔ ከፊት ለፊት ያለ ምንም ነገር ሄዱ ማለት ነው። ከዛ ጥባቆቱ ከዛ ጊዜ ጀምሮ ቀጠለ ማለት ነው። ጥያቄው እንዳለ ሆኖ ጥባቆቱ በቃ በእያንዳንዱ ነገር ሰክሰስ ነኝ በሰዎች ወደዳለሁ ምናምንና እኔ ከጉድጓድ እህል አውጣ ነበር ያን እድሜ ከብት እጠብቃለሁ። አካፋ አዘጋጁልኝ ብዬ አብሬያቸው ቆፍራለሁ ቅር እንዳይላቸው። እኔም እናቴም እኔ ሰርቼ እንድንኖር ነው የምፈልገው እንጂ ሰው ጋር ስትሆኑ እና እሰራለሁ። መስራት ከሌለብኝም ነገር ውጪ እሰራለሁ። ለምንድን ነው የምሰራው? እናቴን ራሴ ያበላኋት ነው የሚመስለኝ። ያ ስሜት ይሰማኝ ነበር። የተረጂነት ስሜትም አይኖርም እኮ ሰርተህ እሱ ነገር ከባድ ነው በጣም እና በጣም ደግሞ በዛ ላይ ኩሩ ነኝ እኔ በባህሪ ኩሩ ነኝ ሚስ ሰውን በጣም አከብራለሁ። ልክ የሚባል ነገር እረዳለሁ፣ አውቃለሁ፣ አከብራለሁ በደንብ ማለት ነው። ግን ሰው ተች እንዲያደርገኝ አልፈልግም። ይሄ የበታችነት ስሜት ውስጥ
እንዲያስቀምጠኝ አልፈልግም እና ጥያቄዎቹ ቀጠሉ ምናምን በጣም ብዙ ነገሮች ሆኑ። አሁን በጣም ብዙ ስለሆኑም ነው እንደዚህ ብዬ የማልፈው። ፈተናዎች አሉ በጣም ኢቭን በአጎቶቼ ዙሪያም ጥያቄዎች ይነሳሉ። የመሬት ውርስ ጉዳይ ሊመጣብሻል አንቺ እዛ ስለሆንሽ ወንድ ልጅም ስለሆንኩ ምናምን በራቁቴ ተገርፌያለሁ በጣም ማለት ነው። በምን ምክንያት? የእናቴ ወንድም ልጅ ነውና ሊወርስ ሲመጣ መሬቱን እኔ ያለው የእናትህን መሬት ነው የሚወርሰው? የእናቴ የአባቷ መሬት ነው። ስለዚህ እናትህ ወራሽ ናት። ያው የእናትህና የሱ አባት ነው እንደዛ ነው። እና እናቴ ወራሽ ናት። እናቴ ወረሰች ማለት ነው የወረስኩ እና ከቦታው እንዲሄድ በጣም ከባድ ግርፊያ ነበር። የሆነ ጢሻ ስር የተገረፍኩት አረሳውም እና ያ ነገር ለምንድን ነው የተፈለገው? ቦታውን ጥሎ የሚሄድ ስሜት ውስጥ እንደገባ እናቴን ትቻት እንዲሄድ ምናምን ይፈልግ ነበርና የመጨረሻ እናቴን ኮምቦልቻ ላይ ነው በቃ ምንም ግራና ቀኝ ሳይ እኔ የመኖሬ ጉዳይ እሷን የበለጠ ጤና እየነሳት የመጣ መሰለኝ። አንደኛ እኔ ልብስ በቀይር ባልቀይር ትጨነቃለች አብሬያ ሲሄድ እሷ ለራሷ ምንም ግድ የለም። ስንት ዓመትክ ነው ያኔ አንተ? 10 ምናምን ውስጥ 14 13 በጣም ትንሽ ነው እኮ። ግን በልጅነቴ አይምሮዬ በጣም አሁን ሚሞሪው መልስ ብትኝ መልሳለሁ በደንብ ምክንያቱም የተቀመጠ ነገር አይረሳም። ለዛ ነው ክርስቶስም ከአንደበታችሁ ለሚወጣው ነገር ተጠንቀቁ የሚለውና እኔ ውስጥ የተቀመጠው ነገር በጣም ከባድ ነበረ። የመጨረሻው በቃ እንጀራ እናቴን እህል አሸጥኩኝ፣ ለሷ ልብስ ገዛውላት ምናምን ትራንስፖርትና ለራሴ የሆነ ልብስ ገዛውኝ። ሀረር ወንድሞቼ ጋር የሚሄድበት ተሳፍሬ ሄድኩ ማለት ነው። ቅርብ ናት ያን ያህል ምን አይደለም። እንደውም ተመልካቾችን እያሳየሁ ነበር ቦታው ላይ ሄጄ ኢንተርቪው ከሰጠው በኋላ በገነት ንጋቱም በቋንቋ አይነች ላይ ኢንተርቪው ከሰጠው በኋላ ቦታው ላይ ሄጄ ቪዲዮ እየሰራሁ ነበርና ትቻት ሄድኩ በኋላ በቃ የሆነ ከባድ ነበር ስሜቱ ከእናትሽ ጋር ስትለይ። የኔ በጣም ብዙ ነገር የተቆረጠው ያኔ ነው። ግን እግዚአብሔር በምክንያት ነበር የወሰደኝ። ግን ደግሞ በጣም እናቴ ታሳዝነኝ ነበር። አልረሳኋትም፣ በጣም መርሳት አልቻልኩም ምናምን። ሂሩት ቤትም ሄድኩኝ። ያሳደገች ልጅ ወንድሞችን ያሳደገች አክስታችን ጋር ሄድኩኝ። የእናትህ እህት ናት ሂሩት? በአባቴ በኩል እዛ መኖር ከጀመረን በኋላ እኔ በሄድኩ በስንተኛው ወር እሷ ሞተች፣ ታችን ሞተች። ነገር ሁሉ ያው ተደበላለቀ። እኔ ከዛ ጊዜ በኋላ መውጣት መሄድ ነበር የማስበው። በስተመጨረሻ በጅጅጋ በኩል ወደ ጉዞ ጀመርኩ ማለት ነው። ዝም ብዬ መናሪያ ገባው። ከመናሪያ ጅጅጋ የሚል አገኘው፣ ገባው። ጅጅጋ ደረስኩኝ። ከጅጅጋ በኋላ በጣም የሚያስደንቅ ነገር በአንድ ቀን ጅጅጋ ገባው። በአንድ ቀን ቀብሬ በያ የምትባላለች ቀብሬ በያ ገባው። በጣም ረጅም ስለሆነ ማሳጠርብሽ ባይዘውና ከደጋቡር በኋላ ከቀብሬ በያ ላይ 5 ቀን የሆነች ግሮሰሪ ላይ ሰራሁኝ። በእግዚአብሔር የተላኩ የሚመስሉ 2 መቅደስና 2 ጓደኞቿ ቁጭ ብለው ቴብል ላይ የተጠቀሙ ምናምን ጠራችኝ። እዚህ ቤት መስራት ትፈልጋለህ ምናምን ስትለኝ አይ ለጊዜው ነው ምናምን አልኩት። ከዛ እሺ በቃ ነገ እንድትመጣ ምናምን አለችኝ። በሷ ምክንያት አብራ ጎዳና ገባሁኝ። ኢትዮጵያ መንገድ ባለስልጣን ገባሁኝ። ከደጋቡር እንግዲህ ክርስትናዬ ከቀብሬ በያ ነው። የክርስትና ጥያቄ ማን ነው የሚያደርግልኝ? እስከዛ ግን በነበርክበት በእስልምና እምነት ውስጥ ነው የነበርከው? ጫካ ውስጥ ተኝቼ ብዙ ጊዜ ከሽፍታ አምልጫለሁ። ይሄን ሳይትቼ ወደዛ ሲሄድ ይሄኛው ጥቃት ደርሶበት እኔ ነፃ መሆኑበት ጊዜ አለ እና ይሄ ሁሉ ነገር ያስገርመኛል። ሽፍቶች ከዚህ ጋር ያጅቧቸው ወደ ጫካ ይዟቸው ሲጠፉ እኔ የለውም ኦር ምናምንና የሰከንዳት ስቲል ነው የሰከንዳት ወር 20 ደቂቃ ምናምን ህይወቴን የሚያተርፍበት ሁኔታ አለና ከዛ በኋላ በቃ ስለ እያንዳንዱ ነገር ጆሮ ላይ ተቀምጦ የሚነግረኝ አካል አለ። በቃ እንዲህ ነው። እዛ ከገባህ በኋላ ጠይቃለሁ። ለምሳሌ እቺ ልጅ ማን ነች ካልከኝ እቺ ልጅ እንደዚህ ናት። ዝም ብሎ ድምጽ ብቻ ነው የምትሰማው። እያንዳንዷን ነገር ጠይቃለሁ፣ መልስ ይሰጠኛል። ኦር ደግሞ በጣም የኪዳነ ምህረት ስዕል ፊት ለፊት አግኝቼ ነበር ወደ ቤተክርስቲያን ውስጥ ገባ እና ስዕሏን
ሳይ እንዴ ለምንድን ነው የሚሰግዱልሽ? ሌሎቹ ከፊት ለፊት እየሰገዱ ነው፣ ለምንድን ነው የሚሰግዱልሽ ምናምን አልኩና እንደ ትዕቢተኛ የምትጠይቅ ጥያቄ አለ አይደል? እዛም ነው ስለማታውቀው ያው ከዛ በፊት ስላልኖርክበት ነው ታውቂዋለሽ እኮ ኦልሬዲ። እኔ አሁን ሂሩት ጋርም ስመጣ ያለው እኮ ስናልፍም ስላሴ ቤተክርስቲያን አለ፣ ስላሴ ቤተክርስቲያን አለኛ ስናልፍ ወደ ሂሩት መግቢያ ስላሴ ቤተክርስቲያን አለ። መንገድ ላይ እንደዚህ ሰላቶች ምናምን ይሸጣሉ። ያው ግን ኖረህበት ታውቀውና እንደዚህ ዝም ብለህ አይ ነው ግን አጠያየቄ ለማወቅ እሷን ለማወቅ ያለኝ ጥያቄ ነው እንጂ ከዛ በፊትማ ኦልሬዲ እኛ የሚነገረን እኮ አለ ኢሜጅ ስላት እኮ ምን እንደሆኑ የሚነገርን ኢሜጅ አለ። ስለዚህ ያን ያህል ጥያቄ ለዛም ነው ገብቶሻል። ከውጭ የምትሰሚው ነገር አለ። አንቺ ማነሽ? ለምንድን ነው የሚሰግድልሽ? ለምንድን ነው ያመልኩሻል? ወር ምናምን ይሄ እኮ ነው ጥያቄ፣ ሌላ ነገር አለ። ሶ ክብሯን በስንተኛው ቀን መስለኝ 2 ወር እንደዚህ ብቻ ሰማይ ላይ በዳመና መካከል የኪዳነ ምሕረት ስዕል ራሷን አየኸው? አዎ አየኋት። በጣም ይገርም። ከዛ በኋላ እንደውም በቃ ማነሽ ለሚለው ጥያቄ ትክክለኛ መልስ ነው የተሰጠኝ በጣም እና ከዛ በኋላ እንደውም በቃ ቀጥታ እናቴ ያደረኳት በቃ እቺ የስጋዋ እናቴንም ጨምሬ በቃ እሷን እንደናት ነበር ምናምን። ክርስትና ከመነሳቴ በኋላ ማለት ነው እመጣበታለሁ አስተዋሽ ከሆንሽ። ለማንኛውም ወደ ክርስትናው ሲሄድልሽ የክርስትናው ነጥብ ቀጥታ ከህልሙ በኋላ በተለይ ቤተክርስቲያን በሚሄድበት ጊዜ አንድ ቀን ሄድኩትኝ። ከዛ ፕሮጀክቱ ወደ 1 ወርም የቆየን አይመስለኝም። ከጅጅጋ ደጋቡር ከቀብሪ በያ ወደ ደጋቡር እየቀረበን መጣ። ስንቀርብ እዚህ ካምፕ ላይ ያላችሁ ከዛ ወደዚህ ስለሚሰራ ደጋቡር ላይ ግቡ ተባለ። መቅደስ የመጨረሻዋን ትልቅ ነገር ያደረገችው እዛ አብሮኝ ከነበሩ ሰዎች ጋራ ሌበረር በነገራችን ላይ የቀን ሰራተኛ አይገባም ካምፕ ለሴፍቲም ለምንም አይገባም። ፎርማን ማናጀር ምናምን የሆነ ነው የሚገባውና እኔ ግን ተጠግቼ እዛን አብሬያቸውም እዚህም ነበርኩኝ ካምፕ ላይ። እዛም ደግሞ ተከትያቸው ካምፕ እንደገባ ከሰዎች ጋር አያይዛ ላከችኝ። ለሰው ነው ክርስትና እንዳልተነሳው የሚያስበው እንጂ እኔ ክርስትናዬን ጨርሻለሁ። በቃ የሚሰማኝ እንደዛ ነው በሰዓቱና ከዛ እዛም እንግዲህ ፊዚካላዊ ግዴታ ስለሆነ ለካ እነ ገዛኝ እንዳልኩሽ እዛ ከሄደን በኋላ የክርስትናውን ድግስ ጨርሰው ራሳቸው ምን ብለው ልብስ ገዝተው ምን ብለው በቃ እስቲ ኪዳነ ምሕረት የመጨረሻ የጾም ፍልሰታ ነበረች ክርስትና ተነሳለ ተባልኩኝ። ናሴ 16 ማታ ማለት ነው ሌሊት። ከዛ ክርስትናዬን ስነሳ እጅግ በጣም በሚያስደንቅ መልኩ በህልም ያየሁት ነገር ድጋሚ ልክ ካህኑ ጸበል ሲያፈሱ ያንን ነገ ያለውን ፕሮሰስ አንተ ቀድመህ አየኸው አይደል? ካህኑ ሌሊት እያጠመቁኝ የሆነ ጢሻ በኩል ላይ ነው እያጠመቁኝ የነበረው። ቦታውን ቀርጬዋለሁ አሁን ባለው ቪዲዮ እና እዛ ቦታ ላይ እያጠመቁኝ ቦታም ስለሌለ ክርስትና ቤት ስለሌለ እያጠመቁኝ ጸበሉን ሲያፈሱብኝ እኔ የለውም። ያየኋቸው በህልም ያየሁት ቅዱሳን ሲከቡኝ ምን ስል በቃ ይሄ ብራይት እየሆነ በቃ በደንብ ግልጽ እያለ አይ ነበር እና እንዳያቋርጡ እመኝ ነበር። እንዳይቋረጥ የጸበሉ መፍሰት እንዳይቋረጥ እመኝ ነበር እና በዛ ሁኔታ እጅግ በጣም እንባ በተሞላበት ፍቅር ክርስትና ተነሳሁኝ። ደጋቡር ላይ የልጅነት ወይኔ በጣም ደስ የሚለው ባይዘው የልጅነት ማህተም ማግኘት የክርስቶስ ልጅ መሆን ከዛ በኋላ የተወሰነ መጽሐፍ ቅዱስን የማየት ከዛ በኋላ ተወኩት መጽሐፍ ቅዱስ በቃ አንዴ ይመስለኛል ብቻ አለፈለፍ እያልኩኝ እስከ ራዕየ ዮሐንስ አየሁት። በቃ ከዛ በኋላ በቃ እኔ የምፈልገው መመረጥ ጀመርኩ ለህይወቴ የሚጠቅመኝ። ህይወት ያለው በኦሪት 10ቱ ትእዛዛት ውስጥ ነው። አሁንም ህግጋቱ አለ የለም እያልኩ አይደለም። እነኛ 10ቱ ትእዛዛት ዲያብሎስ እያስፈጸመሽ ይኖራል። ክርስቶስ ደግሞ ያንን ነገር አታድርጊ የተባልሽውን 10ቱ ትእዛዛት ሳታደርጊ እንድትኖሪ ነው ቃል ኪዳን ነው። ወደ ኋላ ልመልስህና አሁን አንተ ከነበርክበት ሃይማኖት ተነስተህ በራስህ ጥረት ነው በእግዚአብሔር ረዳትነት
ይሄንን መንገድ ያገኘኸውና ወደ ኋላ ተመልሰ ቤተሰቦችህን አንተ የሄድክበትን መንገድ ለነሱ ለማሳየት አልሞከርክም? ወደ እናት ማለት አሁን አንተ የዳንክ ስሜት ነው በቃ ኦልሬዲ ድኛለሁ እኔ አዲስ ሰው ሆኛለሁ በክርስቶስ አዲስ ፍጡር ሆኛለሁ ብለህ ነው የምታስበውና እናት ደግሞ ትንሽ የጤና እክል ነበረባት ምናምን እሱን ለማከም ወደ ኋላ አልተመለስክም? እንግዲህ ክርስቲያን መሆን ስግብግብነት የለውም። በመጀመሪያ ክርስቲያን መሆን ፍትሃዊነት፣ ምክንያቱም በክርስቶስ ስለሆነ ክርስቲያን የተባለው። ክርስቶስ ደግሞ ለዓለም አምላክ ነው። ላመኑት ለተቀበሉት ደግሞ በስሙ ለተጠሩት እጅግ በጣም የበረከት አምላክ ነው፣ የቅርብ አምላክም ጭምር ነው። ወደ እናቴ ስመጣ ማንም ሰው ተረድቶ እንጂ ሳይረዳ እንዲመጣ አልፈልግም። ለምሳሌ ብዙ ሰዎች የሚጠይቁኝ ጥያቄ ነው የጠየቅሽ። ባይዘው በጣም ይደውሉልኛል ከመላው ዓለምና እናትህን ወንድምህን ነነነን ይሉኛል። ግን አይደለም እግዚአብሔር አንደኛ ጊዜ ያለው ቆይ ልጨርስልሽ። ጊዜ ያለው እግዚአብሔር የኔ አስተዋጽኦ ምን መሰለሽ? ጸሎት ነው። እንዲረዱት እንዲያውቁት መጸለይ ብቻ ነው። ከዛ ተረፈ ለነፍሳቸው መታገል ነው የኔ ስራ። ነፍሳቸውን እባክህ ነፍሳቸው ሰው የነፍስ ጊዜ ከለመንሽለት ወደ ስጋው ይመለሳል። በህይወት እያለ ራሱ እኔ ላንቺ ብንጸልየው ስለ ነፍስሽ ነው። ስለ ነፍስሽ ማስብልሽ ከሆነ ህይወት ውስጥ ስትመለሺ ታገኘዋለሽ። ነፍስሽ ጋር ነው መልሱ ያለው። ሰው ወደ ነፍሱ መመለስ አለበት። ከስጋ ሀሳብ መውጣት አለበት። ሰው አሁን እኔ ለቤተሰቦች የሚሆን አጠገቤ ላሉም ሰዎች ይሁን ከፈጣሪ ገባልኝ ኮኔክሽን አወራለሁ። ከዛ ደግሞ እንደ ፍቃድ እና እናቴን በተመለከተ ከማመልከት ውጪ ምንም አይደለም። ፎር ኤግዛምፕል አሁን ኬጂ ከመጣው በኋላ ትንሽ አሟት ነበር። ታማ በነበረበት ጊዜ ተጨንቄ ነበር። ገንዘብም አልነበረኝም፣ መሄድ አልችልም። ታማ አለች ሆስፒታል ገብታለች ተባልኩኝ። አንድ ያደረኩት ነገር ምንድነው? እምዬ መብዙሃን እንግዲህ እኔ ያለኝን ታውቂያለሽ፣ ሰው አይረዳኝ፣ አንቺ ትረጅኛለሽ። እስቲ ለልጅሽ አሳስቢው፣ እንድጦራት እንዳግሳት። ዛሬ በጥሩ ስሜት በተረጋጋ ስሜት ነው አንቺን የማወራው። ከዚህ በፊት ነበር ኢንተርቪው መረጋጋት ከብዶኝ ነበር እጅግ በጣም። ምክንያቱም ፔኑ አለ እናትሽን አለማየት ማየት ምግብ ነው ባይዘው እና አሁን እሷን አይቼ ምናምን ስለመጣው ተረጋግቻለሁ። ከዛም ባሻገር አባቴ ለኔ ምንም ማስታወሻ አልተወልኝም። ቢያንስ የእናቴ ፎቶ እንኳን አልነበረኝ። ከወጣሁኝ ወደ 10 ዓመት ምናምን ኦልሬዲ ከልጅነቴ እንደወጣውና እናቴ ጋር ደርሼ ለመምጣት ትልቅ የኢትዮጵያን ሕዝብ በተለይ ኦርቶዶክሲያኑ በአጠቃላይ ሁሉንም ተማጽኜ ነበር። ምክንያቱም ከፊልም ዓለም ውስጥ በነበርኩበት ጊዜ ነገ የተሻለ ነገር ይሆናል እያልኩኝ ፊልሙን ህይወት ያሳደርኩ ነበር። እስካሁን ድረስ ወደ 10 የሚሆኑ የፊልም ስራዎችን ጽፌ ሰርቻለሁ። ያልተለቀቁ ስራዎችም አሉ። ከዚህ በኋላም እንግዲህ ያው ምናልባት ፕሮዲሰር ሌላ ስለሆነ ሊለቃቸው ይችላል። እሱን በሰፊው ወደ በኋላ ነው የምንመጣበት። እና ልነግርሽ ነው የፊልም መስራት ቀላል አይደለም። ፊልም መስራት በጣም ከባድ አይደለም። ከልጅ ጉሮሮ እየነጠቅኩ ለኩሩ የምገዛበትም ጊዜ ነበር እና ማሸነፍ መስሎኝ ነበር በቀላሉ ምናምን። ግን ፈጽሞ ቅንነት የለበትም። ሁሉም ሰው አንቺን ተች ለማድረግ አንቺን የሚያበረታታ ከስር አንቺን የሚያሳድግ ሰው አሉ። ግን እንደነ ፍቅርተ ደሳለኝ እጅግ በጣም እናት የሆኑ አባት የሆኑ እንደነ ችሎታ ከልካይ በጣም የሚገራረሙ አንጋፋ የሙያ አባቶችም ያሉበት ምዕራፍ ነው። ግን በእኛ ትውልድ ወር ደግሞ እኔ በነበርኩበት ጊዜ ደግሞ ወጣቱ በተለይ አድቅቅ አንቺን ከማድቀቅ ውጪ አንቺን የሚያበረታታበት ነው አይደል? በጣም እና በጣም አስብ ነበረ። ወደኩኝ ከሰርኩ ምናምን። ከዛ በኋላ ወደ ህዝብ መጣ። ሲገባኝ ስረዳው ለካኔ ምዕራፊ አይደለም እግዚአብሔር እየሰራኝ ነበር። በነገራችን ላይ ፊልም ውስጥ አስገብቶ በደንብ ሰርቶኛል። ለነገ በዚህ ምዕራፍ ላይ በሚዲያ ላይ በጣም ለምመኛቸው ምዕራፎች ፈጣሪ ሰርቶኛል። መከራ ውስጥ የነበርኩኝ በጣም ከባድ የተያዘ ስል አያዝም
ምናምን ከህዝብ ጋርም ያን ያልቁና አታገኝም። ህዝብ ጋርማ ህዝብ ቦታ ከተሰጠች እኮ አመለጥሽ። እንዳላመልጥ እዛ ጋር ታንቋል። ስራዎች ያን ያህል ሰዎች ምናምን መጥተው አዩትም ባይዘውና ጥሎብኝ ደግሞ ካሜራ ፊት ሌላ ነኝ፣ መንገድ ላይ ስራም ሌላ ነኝ እና በጣም ይገርመኛል ለኔም በጣም ፈተናዎች ነበሩ። በዛ ውስጥ ሆኜ እናቴን ማየት አልቻልኩም። በዛ ውስጥ ሆኜ ብዙ ነገሮችን ሉዝ እያደረኩ ነበር። መንፈሳዊቴ በጣም ሎ ሆኖ ነበር። በጣም መውደቅ መነሳት የሚበዛበት ምዕራፍ ነበር ምናምንና ግን ህልም ነበረኝ ወደ መንፈሳዊ ህይወት የምመለስበት ምዕራፍ እንደሚመጣ እናቴንም በተሻለ ሁኔታ ማኖር እንደምችል ህልም ነበረኝ። ግን አንድም ቀን ተነስታ ክርስትና ትነሳ በምን ይያለቅ እንደነገርኩሽ ያው እኔ ከመጀመሪያውም ጀምሮ ስለ ነፍሷ እንጂ ስለ ክርስትና መነሳቷ አይደለም። እግዚአብሔር ከፈለገ በየትኛውም መንገድ ክርስትናን ሊያስነሳች ይችላል። በምድር ላይ ደግሞ በተወከለችው በምድራዊ ኦርቶዶክስ ደግሞ ቢነሱ ደስታ ከኔ በላይ ማንም የሚደሰት የለም። ስለዚህ ይሄኛውን ጥያቄ እንግዲህ በዚህ ነው ልልሽ የምችለው። ከደጋሃቡር ስራ እየሰራህ ነበረ። ከዛ በኋላ እንዴት ወደ አዲስ አበባ መጣ? እንዴት ወደ ፊልሙስ ሙያ ማለት ይሄኛውም ነው የኔ መንገድ የፊልሙ ነው የኔ መንገድ ብለህ እንዴት ወደ ፊልም ስራ ራስህን ወደዚህ ያመጣኸው? እሺ ጥሩ ጥያቄ ነው። በነገራችን ላይ እኔ ያን ያህል የምመጻደቅበት እውቀት በራሴ ያካበትኩት አይነት ሰው አይደለሁም። እንዳልኩሽ የተሰጠኝን ነው የምኖረው። በስጦታ በጣም እጅግ በጣም እግዚአብሔር ሰጥቶኛል እና እንደ ሰውም በችግር ውስጥ እንደወርቅም ተደርጌ ተምሬያለሁ። እያንዳንዱ መከራዎች ለፈተና ነው ወረኔን ለማሳደግ ነው ከማለት ውጪ ራሴን ዝቅ አድርጎ የማየት ከሰው በታችነት የመሰማት ምናምን ስሜት ተሰምቶኝ አያውቅም። ድህነት ተሰምቶኝ አያውቅም። ሁልጊዜም ሀብታም እንደሆንኩ ነው የማስበው። እዚህ ያለህን ነገር እኮ ስለምታውቀው እና ከደጋሃቡር ስመለስ ቀጥታ ያገኘኝ የአክስቴ ልጅ ነው። ኦልሬዲ ወደ ሩት ቤት የተመለስኩት እና ምግብ ሙያ እንሰራ ነበር ያው ሆቴል ውስጥ ስላደገ ምናምን ራሱን ያለኝ ወደ አዲስ አበባ ልላክህና ተማር ነው የምግብ ሙያ ከዛ እኔ ጋር መተህ ትሰራለህ አለኝ። ከዛ ተመልሰህ እዛ ወደ ግን ደጋሃቡር እያለሁ አዲስ አበባ የሚሄድ ፍላጎት ነበረኝ። የአዲስ አበባ ልጆችም ሲመለሱ ሾፌሮች ምናምን ነበሩ፣ የመመለስ ፍላጎት ነበር። ግን እንዴት እንደሚሄድ አላውቀውም። ሁሉም የራሱ የሆነ ምዕራፍ ስላለው ሁሉም ያው ወደ መጣበት ሲመለስ እኔ ወደ ሀረር ተመለስኩኝ። እንደመጣሁኝ የተነገረው ይመስል ላስተምር አለኝ። ኦኬ እሺ ባንዳፍ ከዛ ወዲያው መጣሁ አዲስ አበባ ማለት ነው። አብረን መጣን ምናምን የተወሰነ ጊዜ ቆየ። ከዛ በኋላ ተመልሰን እሱ ሄደ እኔ ቀረው ማለት ነውና አዲስ አበባ የነበረኝ ላይፍ በጣም ብዙ ነውና መጣሁኝ። አዲስ አበባ ግን ማረፊያ ነበረ? ቤተሰብ ነበር እዚህ? የመጀመሪያ ያረፍኩትኝ ዘመድ ጋር ነው። የ15 ቀን የቆየሁት። የአዲስ አበባ ሰው ከ15 ቀን በላይ እንደመጣህ መቼ ልትሄድ ስማችንን ልታጠፋ ነው? አይ ለማጥፋት ሳይሆን እኔ ትንሽ በጣም ዝምተኛ ነበርኩኝ በባህሪ በጣም ዝምተኛ፣ በጣም ሳይለንት ምክንያታዊ ነኝ። በቃ የሆነ ነገር ካላልሽ አሁን ደህና አደርክ ለማለት እኔ እስከምልህ የምጠብቅ ወይ ደግሞ ያኔ ነው አሁን አይደለ የሆነ ምክንያት እቺ ልጅ ሰላም የሚያስብል ምን ምክንያት አለ ብለህ የምጠብቅ ሰው በቃ በጣም ጆሮ ሰጣለሁ አዳምጣለሁ፣ ግን ሂድ ካልተባልኩ አልሄድም። ወይ ሄድ ራሴ ማድረግ የምፈልጋቸውን ነገር ለምን መሰለሽ መነካካት አልፈልግም፣ ሚሞሪን ማብዛት አልፈልግም ነበር። ከዛ የሙያውን የኤልኤም ኢንተርናሽናል ተማርኩኝና እየተማርኩኝ እያለ እንደውም አንዴ አስታውሳለሁ ገንዘብ ያኔ ሲስተም ብዙ አልነበረም። ገንዘቡ የተላከው በመገናኛ አቢሲኒያ ባንክ ነው። እኔ መጀመሪያ ሂድ ተቀበል የተባልኩኝ አዲሱ ገበያ ነው። በፊት በብራንች ነበር እንትን በብራንች ነበር እና ከዛ እዛው ሰፈር ስለሆንኩኝ ከቀጨኔ ወክ አድርጌ ገባሁኝ አቢሲኒያ። አረዚህ አይደለም መገናኛ ነው። መገናኛ የት ነው ምናምን አልኳቸው። እንዲህ ምናምን ሄደን እዚህ ታክሲ ዘምናም የታክሲ ደግሞ የለኝም። ከዛ አባቴ ሸክሽኮ በእግር አላውቀውም አዲስ አበባ ከአዲሱ ድረስ ውስጥ ለውስጥ መገናኛ መጣሁ። ግን ደረስኩኝ። አሁን በፈረሰው መንገድ አድርጌ ምናምን መጣሁ። ልዩ አካባቢ ነች ባንኳ። መጣሁ ምናምን እሱ ራሱ ያስደነቀኝ ነበር በጣም ምክንያቱም ይሄ የማታውቂ ቦታ ላይ ራሱ መሄድ የማታውቂው ሰው ምናምን መጥቶ እኔ አዲስ አበባ በጣም ተርቤ የማላውቀው ሰው መጥቶ ይመግበኛል ቤቴ
ኢቭን የሚላክልኝ ገንዘብ አይበቃኝም ነበርና 200 ብር ነበር ኤልኤም ኢንተርናሽናል ምግብ የሚከፈለው በወር 250 ብር 50 ብር ለመዋጮ ነው ለምግብ እቃ ምናምን የምትገዢበት 200 ብሩ ደግሞ ለክፍያ ነው ወራይ ክፍያ ነው እና አይበቃኝም የሚቀረው ገንዘብ የሚላከው ለኪራይ ምናምን ትራንስፖርቴሽን ምናምን ሲባ አይበቃኝም እና አብዛኛው ጊዜ እኔ ነኝ ሳህን ማሳድደው በተለይ ተግባር ስንገባ ምናምን ኩኪንግ ላይ ብትቀምስላችሁ እንዴ መቀመስ ብቻ እስቲ ይቺን ቆይ በቃ እኔ መበላው ቀለቤ እዛ ነው በቃ ኦሬዲ እና እዛ በላለሁ ከዛ በኋላ ነገ ልበላ እችላለሁ እዛው ላልበላ እችላለሁ ሰዓት እስቲ ቆይ ይቺን ቅመም አድርጉ እያልክ እዛው ብትቀምስላችሁ እንዴ መጀመሪያ በቃ ማባራው እኔ ነኝ እና የሰው ሞዴል ግን ነበረኝ በጣም እንዲህ ያለ ቀጠለ ከዛ ተመረኩኝ ከዛ ገና ትምህርቱ ሳያልቅ መመረቃችንን ሲሰማ ያክስቴ ልጅ አሁኑን እንድትመጣ ተባልኩ ኦሬዲ አረ ልጨርስ ትምህርቱን አንድ ወር ይቀረኛል ምናምን እኛ ከቀደሙት ጋር ተመረቁ ብለን ነውና ትምህርቱ አላለቀም ከዛ በቃ አይ ምናምን ተባለ ኦሬዲ ሰርቲፊኬት ኤልኤም ኢንተርናሽናል ባለቤቶች እጅግ በጣም ማከብራቸው ባልና ሚስቶች ናቸው በጣም ነው አንደርስታንድ የሚያደርጉት ሰውንና ሶ በዛን ጊዜ በቃ አስረዳዋቸው እንደዚህ ነው ምናምን አልኳቸው ሄዳሉ ሰርቲፊኬት ሰርቶ ምናምን በቃ እሺ ምናምን አንድ ወር አይቀረኛል ትምህርት ሰጡኝ ሄድኩኝ ማለት እዛ ሲሄድ ትንሽ አክስቴ ልጅ ያስተማርኩ ነገር ስሜት ተሰማው ከዛ ልንግባባ አልቻለም ከዛ ተመልሼ መምጣት ነበረብኝ ተመልሼ መጣሁኝ ከመጣ በኋላ ሞከርኩኝ መጽሐፍም ለመጽሐፍ ህይወቴ ላይ ምናምን ትንሽ ቁጭ ብዬ መቸክቸክ ምናምን ጀምሬ ምናምን በቅርበት መኖርበት አካባቢ የነበረው ደብር ላይ ሄጄ እንደዚህ ለመስራት ፈልጌ ነው አልኳቸው ለአስተዳዳሪው ልጄ ተው ይቅርብ አለ እጄን እንዳሰድ ይሄ ከባድ ምዕራፍ ነው ምናምን አለ ምን ለመስራት ነበር ያሰብኩት መጽሐፍ ለመጽሐፍ ፈልጌ እንግዲያስ ልክ እኮ ናቸው በዛ ጊዜ ማሰብ በጣም ከባድ ነው ከባድ ነገር ስለማሰብ ፕሮዲዩሰርም ምናምን ማግኘትም ከባድ ነው እንዴ ያው ከባድ ነው ከዛ ጥሩ ነው አልኳቸው እንደውም ተናድጄ ክድንድን አድርጌ የጻፍኳትን የጫልኳትን አስቀመጥኩኝ በአጀንዳ እዛ ምን ማድረግ አለብኝ ምናምን በቃ እዛ ሁሉ ጊዜ እመኛለሁ ፊልም ምግብ በመሰራበት ጊዜ ባይ ዘ ዌይ ዱባይ አንድ ሄጃለሁኝ ኳታር 3 ሄጃለሁ በምግብ ሙያ በድንቅ ታምር ነው ሲሄድም ስመጣ በ15 ቀን ዱባይ 15 ቀን ኢትዮጵያ መገኝበት ጊዜ ነበርና የመጀመሪያ ኳታር ሲሄድ እዚህ ቦሌ ሜጋጋ አንድ በርገር ቤት ነበረች ጀርባ እንደዚህ ዞረሽ በጣም ታዋቂ በርገር ቤት እነ ሳምሶን ከጀርባ አሉ እዚህ ፕሮዳክሽን ነበር ትዝ ካለሽ እና እዛ ጀርባ ላይ ነበሩና አንድ በርገር ቤት የሚሰራው ሼፍ ወደ ኳታር ሊሄድ ኦሬዲ ፕሮሰስ ጨርሶ ለኔ አስረክቦኝ እንደ ዛሬ ተረክቤ በከቀናት በኋላ የሱ ፌል አደረገ በህክምና ምክንያት ፌል ሲያደርግ ለምን አንተ አትሄድም አለኝ ማን ያለኝ ወይተሩ ነው ቢኒ ለምን አንተ አትሄድም ደግሞ እንደ አጋጣሚ ሆኖ ሳምንት ነው ፓስፖርት ራሱ ካወጣው ከዛ ሲያመቻችልኝ ከዛ አረኔ ባክ ገንዘብ የለኝም ምናምን አልኩት ችግር የለውም ይሄው 350 ብር ነው ቤተዛታ እዚህ ጋር ነው ምናምን እዚህ ጋር ቤተዛታ አለ እንካ ምናምን አለኝና 350 ብር ለምን 350 ለህክምና ይዛል ኦኬ ሜዲካል ለማሰራት ከዛ ያን 350 ብር ተቀበልኩኝ ሄድኩኝ ከስራ ስወጣ በንጋታው ውጤት ደረሰ ከዛ በኋላ በ15 ቀን ኳታር ገባ በጣም ይገርማል ኦፍ ኮርስ ሳታስበው ማለት ነው እንዴ በቃ ከዛ በኋላ ውሃ ቀጂ እኔ ሰው ባህር ላይ ይሞታል ይሰቃያል እኔ ምና እንደ ውሃ ቀጂ ወደዛ ሁሉ ነገር በቃ ቀላል ነበር ግን ደግሞ ለኔ ትምህርቶች ነበሩ አንደኛ ሀገር መቀየሬ ሀገሬን እንደወድ እጅግ በጣም እኔ ባንዲራ አቅፌ ነበር መተኛው እዛው ያለው እግዚአብሔር ነው የምልሽ ኩበቱ ምናምን ሸተህ ነበር በጣም ነው የሀገር ፍቅር የሚገባሽ አንዳንድ ጊዜ ስደት መቀመስ ጥሩ ነው እና የሀገር ፍቅር በጣም ነበር የሚሰማኝ እና ኢትዮጵያን የሚናገር ሰው ደስ አይለኝም ባይዘውና እዚህ ላለ ሰው በነገር ላይ እዛ አሁን ስደት ላይ ያለ ሰው ምናምን እኔ ሀገሬን አፈቀችኝ የኩበቱ የጭሱ ሽታ ምናምን ሲል እኛ እዚህ ላለው ሰው የሆነ ቀልድ ይመስላል አረባኪ ይቀልዳል እዛ ዋይት ሃውስ ምናምን አይሸተውም እንዴ እና ግን ለኔ ያንዳንዱ የርኩባቸው መስመሮች የሰው 18 አመት ወር ዩኒቨርሲቲ ላይ የሚቆይበትን እድሜ እኔ የጨረስኩትኝ በተግባር በመማር ነው ያለምን ኮተታዋል
የህይወት ውጣ ወረዴ ውስጥ የተማርኩት እና ነፃ እንደሆንም እድል ሰጥቶኛል በተግባር መማሪ ያንዳንዷ ሰንጠረዥ። ከዛ ደግሞ ወደ ፊልም ስመጣለች ወደ ፊልም ደግሞ ስገባ ከፍዬ ነው የተማርኩት። ፊልም ተማርክ? አረ መማር አይደለም ፊልም ሲጀምር እንደነገርኩሽ ከሼፉ ሙያ እየሰራሁኝ አገባሁኝ እና ሰርጌ እጅግ በጣም ተንገርት ነበር። ታሪክ ተዘለለ እዚህ ጋር እሱ ሌላ ጊዜ እንዳስልሻል። እሺ። እና ካገባው በኋላ ባለቤቴ ኦሬዲ የተገናኘ ነው በዋትስአፕ ነው። በ6 ወር ልዩነት መጣንና ተጋባን። አገር ውስጥ አልነበረችም? አገር ውስጥ አልነበር። እኔም እዛ ነበርኩኝ እሷም እዛ ነበረች። ከዛ በፊት ግን በጣም የፍቅር ሚዛን የተሰራበት ስቶሪ ትንሽ ጨለፍ የተደረገ ነው ከኔ ትክክለኛ ህይወት ታሪክ። በጣም ኮተት የሆነ ግን ደግሞ ኮተት አልለው እኔ የተሰራውበት የፍቅር ግንኙነት የተሰራውበት ማንነት የሰው ልጅ ከሚፈልገው ፍላጎቱና ከአምላኩ ጋር ከራሱ ጋር የሚፈተንበት ምዕራፎችን በደንብ አብላልቶ ፈጣሪ እዛ ታሪክ ላይ አስተምሮኛል። አይም ሪስፔክት በህይወቴ ውስጥ ያለፉትን እያንዳንዷን ሰንጠረዥ እያንዳንዷን ሰው በፍቅር እንግዲህ ቢያንስ ባለቤቴ 3ኛ ነች። 2 ሴቶች አልፈዋል በህይወቴ። ግን እኔ አስብ የነበረው እንደዚህ በጊዜ ጊዜያዊ ምናምን ማሳለፍ አልነበረ። እኔ አስብ የነበረው ለትዳር ነው። ጻድቃኔም የመጀመሪያ ሲሄድ ህይወት ስጠኝ በቃ ትዳር አግብቼ በስነ ስርዓት ልኑር የሚል ነገር ነበርና እሱ ተፈጸመ። አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ ረግጬ ነበረ። እዛም ተስዬ ነበረ። ኦሬዲ ለመግባት ሞክሬ እዛ ገዳም ሄጄ ነበረ ደብረ ሊባኖስ ግን አልተፈቀደልኝ። ውጣ ተባልኩ። ሂድ ውጣ። አዎ ጊዜ ያለው ነው። ውጣ በቃ ውጣ ተባልኩኝ። ከዛ እንደነገርኩሽ መጽሐፉ ጋር ምናምን ስደርስ በጣም ተስፋ ቆረጥኩኝ። ከዛ ባለቤቴም ተነስቼ ልሂድ ምናምን አለች። የመጀመሪያ ልጃችንን ከወለደን በኋላ ተነስቼ ልሂድ ኦሬዲ ላይፍ ለማሸነፍ ግዴታ። እኛ ደግሞ ታውቂያለሽ ስንመጣ ብሮቻችንን ብክንክን እናረግና ከዛ ባዶ ይሆንብሻል። ስራም የለሽ ወር ምናምን የሆነ ነገር ክፍተት ይፈጥራልና አንዴ ማውጣት ሲጀምር የሚያልቅ አይመስልም። ሰርጋችንም ላይ እኛ በሰዓቱ ቪትስ ይገዛ ነበር። የኛ ብር የደገሳችሁበት እንዴ ቪትስ ይገዛል በትንሹ እና እኛ ያን ሳይሆን በሰውን ማስደሰት እኛ ያለውን ሰርግ ደግሞ በጣም ምን ነበር የሰርግ ቀን አረስ አደግስ ነው የሚል ሰው ብዙ ቤተሰብ ራሱ ይፈልጋል እንዴ በጣም በዚህ ሰዓት በጣም ደስ ይለኛል ባይዘው። ምክንያቱም ያለፈው አልፏል። ግን ደግሞ በዛን ጊዜ በዛን ያህል ሰርግ እንደ ሰርግ ላይ እኔ አጃቢ ራሱ 15 16 ነበር። እጅግ በጣም ያስደንቅ ነበር። የሰማዮቹ ተወከሉ ማለት ይቻላል። በቅዱስ ዑራኤል ልጆች ታጅቤን ያገባሁት እና በቤተክርስቲያን ስርዓት ነው ያገባኸው? አዎ። ግን በጣም የሚያስገርም ነበር። በተለይ 13 ቀበሌ ወይም ደግሞ ቅዱስ ዑራኤል ልጆች በጣም ሰርጌን ደመቅ አድርገው ነው። በዚህ አጋጣሚ አመሰግናለሁ። ለህይወቴ ትልቅ ጌጥ ናቸው። አልበሜ ላይ የመጀመሪያዎቹ እነሱ ናቸው። ለኔ አጃቢ ጓደኛና ምን ጓደኝነት አንድ ወር አንተዋወቅም። ያው ራሱ እግዚአብሔር ያዘጋጅልሃል እኮ እና አልከፋኝም። ያው የሚከፋኝ ፓርት አለ። እናቴ ያንን ነገር አጠገብ ሆና ብታየው ደስ ይለኝ ነበር። ግን እግዚአብሔር በፈቀደው ነገር ምዕራፍ የሚሄድ እሱ ነገር አያስከፋኝም። መከፋቴን የሚቀንስልኝ እግዚአብሔር የፈቀደውን አደረገ በሚለው ሐሳብ ውስጥ ብዙ ነገር አያስከፋኝም። እና በዛ መንገድ ምን አልኩኝ ወደ ፖይንቱ ስመጣልሽ ወደ ፊልሙ ከመግባቴ በፊት መጽሐፉ ተስፋ አስቆረጠኝ። ባለቤቴም ተነስቼ ልሂድ አለችኝ። ኦኬ እሺ አንቺ ከሄድሽ እኔም ወደ ፊልም ዓለም መግባት እፈልጋለሁ። ከዛ በፊት ከና ብዙአየሁ አለሙ ጋር የሄድኩኝ ይገናኝ ነበረ። አየር መንገድ ሰራ ነበር። አዲስ ኢንተርናሽናል ካተሪንግ እየሰራሁኝ አንድ ልጅ ነበረ ጸጋዬ ይባላል እና እሱ ድራማዎችን ምናምን ላይ እየሄደ ይሰራል። ከሱ ጋር በጣም ቅርበት ፈጠርኩኝ። እሱ ከነ ብዙአየሁ ጋር አገናኘኝ። ድርሰትም እንኳን እንዴት እንደሚጻፍ ብዙ አይገባኝም ነበረ። አክቲቪስቱ ፊልም ሲሰራ በድርሰትም በምንም ትሬኒንግ በደንብ ከነሱ የመውሰድ እድል አገኘሁ። ከዛ በኋላ አይምሮዬ በቃ ኦሬዲ ዝም ብለህ ከጀርባ ሆነ እያየኸው ነበር አክቲቪስቱ ሲሰራ? ነበርኩኝ። ዳኛውኝ ሰርቻለሁ። በአክቲንግም ነበርኩኝ አንድ ፓርት ላይ። የመጀመሪያ ፊልምህ ነው ማለት ይቻላል? እሷ ዳኛውኝ መዶሻዋን እንደውም ብይን እየሰጠህ በደንብ ልጅ ነበር የምመስለው። የሆነ ዳኛ አለ እዛ ዋና ፍርድ ቤት ላይ ከኔ ጋር የሚመሳሰል እዛ መነጽሯን ብታረግ ደግሞ እየተባልኩ በጣም ከነ ቴዲ ጆሮ ጋር ነበረ ከነ መስከረም አበራ ጋር ከነ ባዩሽ ጋር
ነበረና ፊልሙ የተሰራው በጣም ደስ ይል ነበረ። ግን አክቲቪስቱም ሀክን ተገጠመው የሆነ ፋይል መጥፋት ገጠመውና ለአንድ አመት አልተለቀቀም። እኔ ከዛ በፊት የጀመርኩት ፊልም ነበረ ከዛ ከነ ማንዴላ ጋር ያን ያህል ደግሞ ወጣቶቹ ፈተፈቱትና ግጭት ተፈጥሮ ቆሞ ነበርና የመጀመሪያ ፊልሜ አክቲቪስቱ ሳይሆን ይሄኛው ፊልም ነው። በድርሰትም በመውጣት ደረጃ በድርሰትም በተውኔትም መንታ ገጽ ነውና ያ ብዙም ከአክተሮች ጋር ራሱ የመጀመሪያው ከነ ብዙአየሁ ጋር ያን ያህል ብዙ ያሳለፍኩት ነገር የለም። ወደ ራሴ ነው የገባሁት። ግን ያው እግዚአብሔር በእያንዳንዱ ምዕራፍ እያንዳንዱ ስንኝ በእያንዳንዱ የፊልም ስክሪፕቶቼ ጣልቃ ነበረ። ግን ደግሞ ሰክሰስ አድርጌ እንዳልወጣ ደግሞ ፍቃዱ አልነበረም። አሁን ስረዳውና ፈተናዎች በጣም ነበሩ። ከመስራት ውጭ ምንም ለውጥ የለም። ፊልም አንዳንድ ጊዜ መካከለኛ ሞልሽ መቀጠል አትችልም። ፊልም በተገለበጠበት ጊዜ ነው የመጣሁት እኔ። ሰው በቃ ዝም ብሎ ዝባዝንኬውን በሚያራሩጥበት ሰዓት ወደ ፊልሞች ስንመጣ ከራሴ ህይወት ጋር የሚመሳሰል ፊልም አለኝ እያልከኝ ነበር ቅድም። የፍቅር ሚዛን እኔ አብዛኛው ስራዎች ከራሴ ከውስጤ የሰራሁት። ምክንያቱም የፊልም ጽሁፍን በመጀመረበት ጊዜ እኔ ውስጥ ብዙ ነገር እንዳለ ይሰማኝ ነበርና ከራሴ ነው የጀመርኩትኝ። ግን እኛ እንደ መጀመሪያ እኔም የተሰራሁበት ነው። አዘ ዳይሬክቲንግ፣ ስክሪፕት አጻጻፍ፣ ኤዲቲንግ፣ ኤቭሪቲንግ ሁሉ ነገር የሰራኛ ፊልም ነው። ግን ደግሞ ጽሁፉ በጣም ከባድ ስንኝ ይዞ ነው የመጣው። አንድ አባት ከሁለት እህትማሞች የሚወልዳቸው መንታ ናቸው እና አንደኛው ደግሞ ሞታ አንደኛው ስትሄድ አንደኛው ታሳድጋለች። በስተመጨረሻ ላይ ታቅታትና ሁልጊዜ ይሄ ትችት ስለሚያመጣባት ባሏ ያደረገው ነገር ትችት ስለሚያመጣባት ምናባዊ ሀሳቦችን ስሜቶችን በጣም እከተላለሁ፣ ለማውጣት ሞክራለሁ ምናምን። ስክሪፕት አንድ ጊዜ ማሰብ ነው የሚጠበቅብኝ። ከዛ ውጪ ማውጣት ብቻ ነው ካይምሮዬ እና እግዚአብሔር የሰጠኝ። አጠቃላይ ስንት ፊልሞችን ሰራ? ወደ 10 የሚሆኑ ፊልሞችን ጽፌ ሰርቼዋለሁ። ግን ያው ያልተለቀቁም ፊልሞች አሉ። ሁለት ድራማ ላይ ነው የቆምኩት ፋይናል እና እንዳውም ሰሞኑን ደውሎልኝ ፕሮዲውሰሩ እንጨርስ ምናምን ብሎ የነበረ ያው እኔ እንግዲህ እግዚአብሔር ከፈቀደ ብየዋለሁ። ምናልባት ድራማዎቹ ሊያልቁ ይችላሉ፣ ግን ደግሞ አላቅም፣ እግዚአብሔር የፈቀደው ነው የሚሆነው። ግን ህይወቴ ያው የፊልም ሙያው ተሰራውበት፣ በጣም ሰዎችን አገኘውበት። በዛው ልክ ደግሞ የህይወትን ጥግ ተምሬበታለሁ። ሰው ምን እንደሆነ፣ ሰው እንዴት መኖር እንዳለበት፣ ሰው የሚያጋጥሙት ፈተናዎች ሁሉ የገጠመኝ በዛ ውስጥ ነው። ምን ሰምቻለሁ መሰለህ፣ እንደውም ፊልም ከዚህ በኋላ አልሰራም እያለ ነው ቢኒያም እየተባለ ነበረ። በዚህ ምክንያት ነው? አዎ ፊልም አልሰራም ሚስ ያው የፊልም መንፈሳዊ ፊልሞችን እሰራለሁ። ዓለማዊ ፊልሞች ካሁን በኋላ በቃ ዓለማዊ ፊልም በምንም መንገድ አነሱብኝ። ስክሪፕቶቹ ተግባራችን ትንሽ አነሰብኝ። ማይንዴ ነው የሚለኝ። በፊት በጣም በተመስጦ ጽፌ ምናምን ይሄ ለስክሪን ለማብቃት በየክለቡ ወር በየምናምኑ የሚሄድባቸው ስሜቶች በጣም ከፍ ያሉ፣ ማንንም አልሰማም ነበር። እኔ ባለቤቴ ራሱ አልደራደርም በዚህ ብያታለሁ፣ በፊልም ጉዳይ ኦፍ ኮርስ። ግን በቃ ልክ የሆነ ነገር ኪው ተብሎ ወደ አይምሮዬ ስመለስ በቃ ተምረህበታል ይበቃል። በቃ የሆነ ነገር ከሆነ ነገር ውስጥ የወጣ ነው ይመስለኝ። እንደውም ድጋሚ እንደተወለድኩ ነው የሚሰማኝ። እንዴት ነው? ከባድ አይደለም ግን ከምትወደው ሙያ መራቅ? ይሄ በጣም ብዙ ዋጋ ከምትከፍልለት እንዳልከው አሁን ባለቤቴን እንኳን ተው ብትለኝ ነው ይሄ አላማዬ ነው ብለህ ለመጣህበት ሙያ በቃኝ ብሎ መውጣት አይከብድም? አልሸሽም፣ ዞራለሁ። ስክሪፕቶቼ የነጠሩ ይሆናሉ እንጂ የተሻለ አሁን ከለቤት ለከሚል ከሰከሷች ስክሪፕት አልጽፍም። ፍቅር ላይ የሚል ከሰከስ ፍቅር ማነው ምንድነው አልጽፍም። በጣም ተቺንግ መንፈሳዊ ያላቸው ነገሮችን እጽፋለሁ ወደፊት። አሁን እንኳን ኦሬዲ እንደነገርኩሽ የምሯሯጠው አሁን ነገሮችን ለማስተካከል እየተሯሯጥኩ ነው። ቻናሌም ሁለተኛው ቻናል እንግዲህ የመጀመሪያው ቻናል ተነጥቄ ይሄኛው ሁለተኛው ቻናል በጣም ሞቶብኛል። በስልኬ ነው ራሴ ምን እያልኩኝ ጉዞ ወደ በረከትን እየሰራ ያለሁት። እንደዚህ ነው። ቅን ምሳ የተሰኘ ሀረር ላይ የተጀመረ ፕሮግራም አለ። በሙሉበት ከተማ ምሳዬን ከደሆች ጋር፣ ከወጣቶች ጋር፣ ከሊስትሮ ከሚጠርጉት ጋር፣ ልመና ከሚለምኑት ጋር የማሳልፈው ፕሮግራም አለኝ፣ ቅን ምሳ የተሰኘ። በዚህ አጋጣሚ ልጄ ነው ለሊስትሮዎቹ በነበረው ቅንነት ወር ደግሞ ስሜት ይሄን ፕሮግራም በሱ ምክንያት ነው የጀመርኩት። ሁለት ፕሮግራሞችን አስተላልፍ ያለው
ከዚህ በኋላም በሱ ላይ እሰራለሁ። ቀን ምሳ፣ ጉዞ ወደ በረከት፣ እንዲሁም ደግሞ እኔን ማግኘት ለሚፈልጉ ከኔ ምንድነው ተሞክሮ መውሰድ የሚፈልጉ። ስለዚህ ጥሪህን ማቅረብ ትችላለህ። እንግዲህ ጥሪ ያቅርበናል። በአጠቃላይ የተወደዳችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ በተለይ ከልብ ያመሰግናለሁኝ ለነበረን ጥሩ ቆይታ። በዚህ አጋጣሚ እነኚህ ፕሮግራሞች ደውላችሁ በ0926797557 በ09267957 በእኔ ስልክ ደውላችሁ አብራችሁ ከኔ ጋራ ማሳለፍ የምትፈልጉ ፕሮግራሙን ቤታችሁ ድረስ መተን እንቀርጻለን። ለጊዜው ግን ባጀት ሎ ነው። እሺ አልጀመርንም እና ዞሮ ዞሮ አመሰግናለሁ እናንተም ለሰጣችሁኝ ፍቅር። ግን የፊልም ሙያው ቀላል አይደለም። እኔ አሁን አንድ ላስምርበት የምፈልገው ነገር አለ። አዎ ስቲል አርቲስት ቢኒያም ተብዬ የተጠራሁት እንደውም ከሾው በኋላ ነው። ከዛ በፊት መጠራት አልፈልግም ነበር። ምክንያቱም ገና ብዙ አልሰራውም ብዬ አስብ ስለነበረ አርቲስት ቢኒያም ኧረ እኔ ዝም በሉ እኔ አልሰራውም የሚል ነገር። ደራሲ ነህ እሺ፣ ዳይሬክተር ነህ እሺ፣ ተዋናይ ነህ እሺ፣ ጠቅላላ አድርገውና በቃ አርቲስት ተባለ ይሉኛልና አልፈልግም ነበር። ዝም ብዬ ዝርዝሩን ጻፉልኝ ነበር የምለው። እኔ አሁን ይሄ ሙያ ሰርቶኛል፣ ግን ብልህ መሆን ያስፈልጋል። የትኛውም ሙያ ላይ ልንገኝ እንችላለን። የትኛውም ሙያ ላይ ግን ከአይምሯችን ጋር ሆነን መስራት አለብን ብዬ አምናለሁ። እግዚአብሔር የኔ መስመር አይደለም አለ እንጂ ልክ አይደለም ማለት አይደለም። ልክ የሚሆነው ግን ከአይምሯችን ጋር ስንሰራ ነው። ከዚህ በኋላ ደግሞ በሚኖረኝ እግዚአብሔር ከፈቀደ በመንፈሳዊ ፊልሞች እመጣለሁ። ከዛ በፊት ግን በነገርኩሽ በሶስቱ ሾው ወደ ህዝብ እንግዲህ የምደርስ ይሆናል፣ በራሴ እጅ ማለት ነው። ይሄን ይመስላል። ስለዚህ ቢኒያምን ካሁን በኋላ ስንፈልገው 3 ፕሮግራሞች አሉት በራሱ ዩቲዩብ ቻናል ላይ የሚለቀቁ ማለት ነው። ሰብስክራይብ አድርጋችሁ ቢኒያምን መከታተል ትችላላችሁ። እንግዲህ መንፈሳዊ ፊልሞችንም ወደፊት ስትለቃቸው የምናይ ይሆናል። እዚህ ድረስ እንግዳችን ሆነ ስለመጣ ከልብ እናመሰግናለን። ማመስገን የምትፈልገው ቀረ የምትለን ያልነገርከን ነገር ካለ መድረኩን ክፍት እናርግና እንጨርሳለን። ስለጠራችሁኝ ከልብ አመሰግናለሁ። የነገ ሰው ይበላል። እኛም እናመሰግናለን። ተመልካቾቻችን የቢኒያምን ታሪክ እንግዲህ እንደተመለከትነው ጸጥ ብዬ ነበር ሳዳምጥ የነበረው። እጅግ ድንቅ የሆነ ብዙ የተደረገበት ብዙ መስዋዕትነት የተከፈለበት እዚህ ለመድረስ በጣም ብዙ መንገዶችን ያለፈበት ነውና በጣም ደስ የሚል ጨዋታ አድርገናል። በጣም ደስ የሚል ቆይታ አድርገናል። ኢሳግ ኢንተርቴይንመንትን ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት በደንብ እንድንታይ ማለት ነው። ሰብስክራይብ እያደረጋችሁ አይደለም አብዛኞቻችሁ የምታዩት። እንግዲህ እንዳየነው ቪው ስናየው ሰብስክራይብ ያላደረጋችሁ ትበዛላችሁና ሰብስክራይብ አድርጉ። ሳምንት በሌላ እንግዳ ተመልሰን እንመጣለን። እስከዛው ቻው።